ቆይ ምንድነው እየሆነ ያለው? እኔ ምንም አልገባኝም። ኪራዬ ምን ሆኖ ነው? ማታስ ምንድነው የተፈጠረው? እሺ ልጅቷስ ማን ናት? ደግሞ ጭራሽ ሳሎን ሲሄድም የለችም። እሺ እንዴት ነሽ? ደህና ነኝ። ሳሎን ስመጣ የለሽም። የት ሄደሽ ነው? ምንም እዚሁ ነኝ። ቤቴን እኮ ዞር ዞር ብዬ ሊያው ብዬ ነው እንዴ? በነገራችን ላይ በጣም ተግባቢና ተጫዋች ሰው ነኝ። ምንም እንዳፈረኝ። እሺ እሰይ እንግዲህ በገዛ ድግስ ላይ መጋበዝ። ምን አልሽ? ኧረ ምንም እንትን ምግብ ሳሎን ላምጣልሽ ወይ ነው ያልኩሽ። አዎ በእናትሽ ታንከሬ ባዶ ነው፣ እያስተጋባ ነው። ምን አልሽ? ሆዴ ውስጥ ከትላንት ጀምሮ ምንም ምግብ አልገባም። እሺ በቃ ምና ቀሚሴ ያምራል አይደል? በጣም እንጂ። የጀሙ ጎረምሳ ገዛልኝ ያልኩሽ ይሄንን ነው። ውይ ለካፌ ያመልጠዋል። በቃ ለማንኛውም ምግብ እጠብቅሻለሁ። ሽቲውን ይዘሽልኝ ነይ። የኔን ነው እንዴ? ምንድነው ማቶ ነገር ነሽ እንዴ? ከየት ልብስ አመጣለሁ? አስማተኛ አይደለሁ፣ ባዶ እጄን የመጣሁት። ስለዚህ ያለውን ልብስ ፈልጊልኝ። ማቶ? ቆይ ምን እየተካሄደ ነው እንዴ? በህልሜ ነው? ኧረ በእውኔ ነው? ለሰኔና ለምሩ መደወል አለብኝ። ደግሞ እዚህ ምን አባሽ ትሰሪያለሽ? አንተ ሰውዬ ኧረ ተረጋጋ። ምን ሆነ ነው? ልክ እኔን ስታይኝ እኮ እንደ ነብር ዘራ የምታንቀኝ እየመሰለኝ ነው። ኧረ በሽታ ይነቅሽ። ደግሞ ሚስትስ? ከሚስቴ አይነት ለወሬች ይኸውልሽ፣ እሷን አንድ ቃል ትናገሪያትና የዚህ ቤት ቆይተሽ አደጋ ላይ ነው። እሺ ኡፍ ማታ እንደዚህ አትለኝም ነበር? ሴትዮ ምንድን ነው የምትፈልጊው? ምንድን ነው ችግርሽ? አይገርምም? ማታ ራሱ እንደዚህ ነበር ነቀኝ። አንቺ ልታሳብጂኝ ነው እንዴ የምትፈልጊው? አቤት ግን እናንተ ወንዶች ለፍቅር ብለን የምናብደው እኛንን፣ በፍቅር ተጎጂ እኛንን ምናምን ትላላችሁ። እንደገና ደግሞ መልሰ ማበድ አልፈልግም ምናምን ትላለ። ምንድነው የምታወዘጋግቡኝ? አንቺ ሴትዮ እጄን እንዳታስችኝ አውጪልኝ። ይኸውልህ ይልቅ አንድ ነገር ብቻ ላስቸግረ። ከዚህ በላይ ልዘልሽ? ሚስትህ ልብስ እንድትሰጠኝ ብጠይቃትም ዝም ብለኝ እንደወጣች ይኸው አልመጣችም። እና ለሱ ቅር ብሎሽ ነው? ይኸውልሽ ቅልብ ስላላት ነው። እሺ ዝም ብላ የተቀበለች። ቅልብ ስላላት እኮ አትከበርም። እንደውም የሚከበረው ቅን ልብ ያለው የሚመስልና አስመሳይ ሰው ብቻ ነው። ሻውን ውጪልኝ። ኧረ በእናትህ ሰውዬ፣ ይሄን ልብስ ከለበስኩት እኮ 24 ሰዓት ሊሞላኝ ነው። ለምን ክፍለ ዘመን አይሞላሽ? ምን አይነቱ እብድ ነው በእግዚአብሔር። እና አዲስ ኢምፖርት ስለተደረገችው ልጅ ምንም ዝርዝር መረጃ የለም? አዎ ምንም የማውቀው ነገር የለም። ብታዩት እኮ ልጅቷ የሆነች ቀልቃላ ነገር ናት። ለምን እንደሆነ ባላውቅም ውስጤ ምንም አልወደዳት። ናሆሜ ግን ስለማንም ሲያወራ ሰምቼ አላውቅም። እኔ እኮ ከመምጣቷ ምንም አይነት ችግር የለብኝም። ካመጣጧ ነው ችግር። እንዴት? ጠዋት በር ተከፍቶ ሲዘጋ የሰማው መስሎኝ ስወጣ ደረጃው ጋር ኪራ ከአዲሷ ልጅ ጋር እየተጨቃጨቀ ነው። ለምን? አላውቅም ሰኒ። ግን ብታዩ ኪራ በጣም ተናዶ ነበር። እውነት ስለዚህ ሴትዮማ ማጣራት አለብን። እኔ ራሱ እኮ ውስጤ ተጠራጠረ። ውሳኔ በአንድ የመወሰን ጥሩ ባይሆንም ግን 50 ጥሩ 50 ጥሩ ይሆናል ብለን እናስብ። ቆይ
ኪራን አልጠየቅሽው ወይ ሰኒ? ሲጀመር መች ከቀልቡ ሆነና ነው? ምንም ነገር ሊመልስልኝ አይደለም እኮ ከቀልቡ ጋርም አይደለም። ቆይ ይሄ ቅዱስ የሚባል ልጅ እንደዛ እንደ ርኩስ ጂኒ በዛ ሰዓት ምን አስደወለው? እኔ ምን አውቃለሁ ብለሽ ነው ሰኒ? ጽናት፣ ስንት ጊዜ የገነባሽው ፍቅር በአንድ ጀንበር ሊፈርስ ይችላል። ማለቴ በጥቃቅን ነገር እንደዚህ ማሰብና መጨናነቁ ተገቢ አይመስለኝም። ብልጥ ሴት መሆን ያለብሽ። ብልጥ ሴት ደግሞ ባሏንና ቤቷን እንደምትፈልገው አድርጋ 10 ጊዜም ቢሆን አፍርሳ መገንባት ትችላለች። ይሄ ምክር እኔም ባያካትትም ግን ታጋሽ ሆነን ስለዚህ ስሟ ስለማይታወቀው ሴትዮ ማጣራት አለብን። እኔማ እናንተ ያላችሁኝን ከማድረግ ውጭ ምን አማራጭ አለኝ ብላችሁ በቃ እንኳን ለአጥሚቱ ለገንፎም አልደነገጥሽ። እሺ ምሩዬ። ምንድነው የምግብ ቡፌ የምጠሩት? አታስርቡና። ሰኒ እስካሁን ቁርስ አልበላሽ? እናንተ ስትመጡ እኮ ነው ከእንቅልፍ የነቃሁት። በቃ ፍርፍር ሰሪና አብረን እንብላ። እሺ በቃ። ኪራ እየደወለ። ሄሎ ኪራ፣ ሰኒ ጋር ሄጄ ነው። አንተ የት ሄደ ነው? እሺ ሄዳለሁ። ምን ነው ችግር አለ እንዴ? እሺ በቃ ሄዳለሁ። አረ ሄዳለሁ። እሺ። ምን ነው? ያቺ ልጅ ቤት ናት። ቤት ማንም የለም ሂጂ ነው የሚለኝ። ኪራ እንደዚህ ካለማ የሚያምናትን ሴት አይደለም ማለት ነው ቤት ውስጥ ያስገባው መሆኑ ነው። በቃ ተነሽ እንሂድ። ቁርስሽን እዛው ትበያለሽ። ተነሽ። እሺ በቃ። እቺ ልጅ ግን ላይ አትጓጓ። ራሱ የሉቃይ ልብስ ቀይረ ልምጣ። በቃ ተረጋጊ። ቤቱን ሊያስውጡኝ ነው እንዴ? እንዴት? ቆይ ይህን የሚያክል ቤት ሰራተኛና ጥበቃ አይኖረውም? ለነገሩ ምን ለነገረኛ ሰው ምን ጥበቃና ሰራተኛ ያስፈልገዋል? ስግብግብ ናቸው ማለት ነው። ቆይ ዘርፊያቸው ልጥፋ እንዴ? አይ ይቅርብኝ በቃ። እንዴ በዚህ ሰዓት ማስበለጥ ያለብኝ ነፍሴን ብቻ ነው። ገንዘብ እስቀስ ብሎ ይመጣል። ደግሞ ምን የሚዘረፍ እቃ አላቸው? እንዳለ የተገጣጠመ እቃ ነው። ኡፍ ደግሞ በጣም የሰለቸኝ ይህ ልብስ ነው። ገብቼ ከቁም ሳጥናቸው አውጥቼ ልቀይር ምን ያመጣሉ? ያገኘሁትን ልብስ ለብሳለሁ። ሲጀመር እነዛ ሰክሬ እያየኝ እንዴ ከሷ ጋር ትታየኝ ትሄዳለህ? ኪራ መኪናውን ያቆምኩበት ቦታ ሄጄ መኪናውን ይዤ ስመጣ አንተም እሷም የላችሁ እና መጀመሪያውን ይዘኸኝ አትሄድም ነበር? ፓርኪንጉ ቦታ እኮ በጣም ጨለማ ነው። እንዴት ሁለት ሰካራን በዛ ሁኔታ ይዤ ልሄድ እችላለሁ? እሷን መተው ነዋ። በእናትህ ኪራ ደጋግማ አትጠይቀኝ። አውቄ ያደረኩት ነገር አይደለም። በዛ ላይ ተመልሼ ስመጣ የላችሁ። ሳንዱች የሚሸጠውን ሊጠየቅኩት የሄዳችሁበትን አቅጣጫ አሳየኝ። በዛ ስመጣም የላችሁም። አላቅም ቅዱስ፣ ይኸው እምነትና ቃሌ እንደ ድመት ቅርጥፍ አድርጌ የበላሁት። በቃ በእናትህ የምናስተካክልበት መንገድ አይጠፋም። እስኪ ንገረኝ እንዴት? ቆይ ጽናት ይሄንን ብትሰማ ምንም የሚፈጠር ይመስላል? እንዴ ጽናትን እንኳን እንዴ ብቻ አይደለም ደጋግሜ ሰብሬያታለሁ እኮ። ጭራሽ ደግሞ አሁን ደግሞ እውነቱን ብትነግራት የምትረዳ አይነት ሴት ነች። በጭራሽ አላደርገው። አንዳንዴ እኮ ማርም ሲበዛ ይመራል። እና ውሸት እኮ ለሷ መንገር እሬት በጥብጦ እንደማጠጣት ነው። እና ድጋሜ የሰጠችኝን እምነት ልጣሉ? ቆይ እሺ ምን ላድርግ? ምንም ቢሆን ምርጫህን እውነትን ነው ማድረግ ያለብን። በፍጹም ቅዱስ፣ 3 ቀን ነው አይደል ያለችው? ያንን እታገሳታለሁ። ከዛ በኋላ ግን ገንዘብ ሰጥቼ ድጋሜ አጠገቤ እንዳደርስ አድርጌ ያባራታል። ይሄ የጅሎች መፍትሄ ነው። እና እሺ ቆይ ምን ላድርግ? ያለ ልክ መጉረስ የለመደ አፍ የሚጎርሰው ሲያጣ መከፈቱ አይቀርም። ዛሬ ላይ በገንዘብ አፏን ብታዘጋትም ነገ ማውራቱ አይቀርም። እና ቆይ ምን ልፍጠር? ከኔ የተሻለ ሀሳብ አለህ? አለኛው። እሺ ምንድነው? ልስማ። እውነቱን መናገር። በእናትህ ይሄ መቼም መፍትሄ ሊሆን አይችልም። አንተ ሰው ማምጣት ምን እንደሆነ አታውቅም። በቃ ኪራ ደጋግሜ ነግሬሃለሁ፣ እንደዚህ አትበል። አንተ የምታውቃትን ትንሽ መከፋት ይዘህ ስለ ሰው አታውራ። እና እኔ ምን ላድርግ? ቢጨንቀኝ እኮ ነው።
በቃ ስለ ራስ ብቻ አውራ፣ ስለ ሰው አታውራ። ማታም ቢሆን ስልኬን ወስዳ ለአንተ ደወለች እንጂ እኔ ምንም ያደረኩት ነገር የለም። እሺ በቃ ቅዱስ ስሜት ያቱን እንዴት ነው ማልሆነው? በጣም ብዙ ጊዜ እኔ ሰው አጥቼ እንደማላቅ ታወራለህ። ሲቀጥል ደግሞ ትናንት ለምን እንደጠጣው አልጠየከኝም። ኪራ መጣው ቶይሌት ነሽ። ቅዱስ ወይኔ ኪራ ምንድነው ግን የሚሻለው? ሁሌ ሰው ማመን በቃ ይሄ ነው ስራ? ሄሎ ናውማ፣ በቃ በእናትህ እኔ መተኛት ነው ፈልገው። ኖ እኔ ቤት አልሄድም። ምሩ ባትኖርም ችግር የለውም። እኔ ባዶ ቤት መሆኑን ነው የምፈልገው። በቃ ችግር የለውም። ቁልፍ አቀብለኝ ትመለሳለህ። እሺ እሺ ነው። አሁንስ እኔንም ደከመኝ። ሁሌ በስተት መረብ መውደቅ በጣም ነው ደከመኝ። አሁን ላይ ለማንም ደፍሬ ይቅር በሉኝ ብዬ ስተቴን ማስረዳበት ድፍረት የለኝም። ጽናቴንም አይኗን የማይበት ድፍረት አጣው። ይሄው ሰኒ ምን አለሽ በሉ። እቺ ልጅ እኮ ምንም ጤነኛ አይደለም። እኔ ከኪራዬ እንጂ ከጤናዋ ምን አለኝ? እሱማ ግን ያው ጤና የሌላቸው ሰዎች እኮ የሰውንም ጤና ይዘው ገደል ነው የሚገቡት ብዬ አላቅም ሰኒ። እኔ አሁን ላይ ምን ማድረግ እንዳለብኝ እራሱ አላቅም። ምሩ ምን ነው ዝም አልሽ? ምንም እንደዚህ ከተጨነቀን በጣም ቆየ። ተገላገለን ብዬ ነበር። አሁን ሳስበው እንደዚህ መሆን እየገረመኝ ነው። አሁን ግን እንደ በፊቱ አንሸወድም። አሁን ንቃተ ህሊናችን መጨመር መቻል አለበት። አዎ ግን ልጅቷ ምን ሆና ነው ድምጿ የጠፋው? ምን አውቃለሁ። አሁን ደግሞ የጋሽን ሱፍ እየለካች ይሆናል። እንኳንም ግን ኪራ አላገኛት እንዴ? አዎ ልብሱ ላይ እንዳለ እንደፈለግ ነበር የሚልጥላት። የምሬን እኮ ነው። ድፍረት ራሱ ልክ አለው እኮ ወገን። ግን አንፍረድባት። ከኪራ ጋር ያላትን ቅርበት ስላላወቅን ይሆናል። አይደለም ምሩ፣ ልጅቷ ራሱ የሆነች ፈጣጣ ነገር ነች። እሱ ደግሞ ምን ማለት ነው? አይን አውጣ ነች ማለት ነው። አረ ምንም ትሁን ብቻ በሰላም ከቤት ትውጣል። አይዞሽ፣ በሰላም በፍቅር በማርሽ ባንድ ነው አጅበን የምናባራት። እኔ የምለው የእንኳን ደህና መጣችሁ ተቃራኒ ምንድን ነው? ምን ነው ጠፍቶብሽ ነው? አይ አይደለም፣ እንዲሁ መዝገበ ቃላት እያስተማርኳቸው ስለሆነ ነው። እግዚአብሔር ይመስገን ደህና ነኝ። እጪ እዚህ አካባቢ ግሪኔሪ አለ እንዴ? ምን ነው አየር መውሰድ ፈልገሽ? እንደዛ በይው። አለ ውጪና ወደ ታች ውረጂ። ስንት ነው? አረ ለመግቢያ ያስከፍሉ እንዴ? መቼም የአባቴ እርሻ አይደለ በነፃ ቀጥፌ የማመጣው። ምንድነው የምታወሪው? የጀበና ሰዓቴ አለፈ። አሁን ደግሞ የአራራ ሰዓቴን አታሳልፉብኝ። ሸክላ ሰሪ ነሽ እንዴ? አንቺ ሴት ኧረ ተፋቺ እንዴ! ምንድነው እንደዚህ የምትይኝ? ደንበኛ አስፈነጠርኩብሽ እንዴ? እሺ ምንድነው የፈለግሽው? ኡፍ! ኧረ ተውት በቃ እንዴ! እኔ ራሴ ወጥቼ እፈልጋለሁ። እቺ ልጅ ግን እውነትም ያማታል። እኔ የምለው ለምዶ ማሰቡ ልጅቷ ልክ አይደለችም። ካይሮ ይላል። እንዴሽ አለሁልህ። ምን እሺ ነው ዛሬ የሚያወሩት ነው? ብቻዬን ካልሆንኩልሽ አይሻልም ብለህ ነው? ምን እሺ ችግር አለ? ችግር መች ከኔ ርቆ ያውቃል? ማለት አልገባኝም። ናውማ የሆነ ነገር ተፈጥሯል። ምን ተፈጠረ? ጽናት ምን ሆነች? እስካሁን ምንም አልሆነችም። አሁን ግን መሆኑ አይቀርም። ምን ማለት ነው? እስኪ ገለጥ ለጥ አድርገህ ነገር። ትላንትና ቅዱስ ከሰው ጋር ተጣልተው ነበር። ከዛ ማታ የሆነች ሴት ደውላ ስትነግረኝ ሄድኩ እና ጅሬው ጸብ መሀል ገብታ የሰው ጎዳህ አይደል? እንደዛ በሆነና ደስ ባለኝ።
አንድ አይደለም 10 ሰው በጎዳ እንኳን አይቆጨኝም ነበር። እና ምንድን ነው ታዲያ? የማትገምተው ነገር ነው። ምንድን ነው እንደ ሙልሙል ዳቦ ሻንፋን የምታደርገው? እስኪ ገለጥለጥ አድርግና ተናገር። ምንድን ነው? ወደ ቤት አልተመለስኩም። ውጭ ነው ያደርኩት እኮ። ለምን? ሰክሬ ጽናት ላይ ችት አደረኩባት። ኪራ አታረገው። ናማ እኔም ራሴን አላመንኩትም። ምን ማለት ነው ኪራ? ቆይ ጽናትስ፣ ፍቅርህስ፣ ሚስትህስ? በእናቴ ስም እምልልሃለሁ ናማ፣ ምንም የማስታውሰው ነገር የለም። በጣም ጠጥቼ ነበር። ምንም ይሁን ጽናት ይኸውልህ አይደለምና በመጠጥ በምንም የምትረሳ አይነት ሴት አይደለችም። እሺ ናማ፣ እሺ ምን ላድርግ? በቃ ጠዋት ስነቃ ነው ራሴን ሩም ውስጥ ያገኘሁት። ኪራ በእናትህ እንደው አንድ እንዲወጣልኝ በቦክስ ልበል ወደ ጥርስን ላራግፍልህ። ብትገለኝ ራሱ ቅር አይለኝም። እና ቆሻውን ታዲያ በምን አይነት ነው ጽናት ነው የምታያት? አላቅም። ደግሞ እኮ ከዛም የባሰ ነገር አለ። ይኸውልህ ከዚህ የባሰ ምንም ነገር ሊኖር አይችልም። እሺ ባርሌዲዋ ቤት ናት። ምን? የትኛው ቤት? እኔ ቤት። አንተ ልጅ ቆይ ምንድነው ዝም ብለህ ህይወትን የምታመሰቃቅለው? ናማ፣ አስቤበት ያደረኩት ነገር አይደለም። በቃ በእኔም አትፍረድ። እና ቆይ ታዲያ ልሸልም? እንዴት ቤት ይዛ ትመጣለህ? እሺ ተረጋጋና የተፈጠረው ላስረዳ። ይኸውልህ ኪራ ምንም ነገር ሳትጨምር ሳትቀንስ ሁሉንም ነገር ንገረኝ። ማታ ተኝተን ነበር። 5 ሰዓት አካባቢ ይመስለኛል። አረቺ ልጅ ምን ነው ገብታ ቀረች እኮ። እኔ ምን አቅላታለሁ? ተዋት በቃ። እኔማ ከተቋት ቆየ። ሰኒ ግን ጥሎብሽ ሴቶች ይወዱሻል። በተለይ ነገረኛ ሴቶች እንዴት እንደሚወዱ። እንዴት? በቃ እኔም አፌ ዝም ማለት አይችልም። እነሱም ስናገራቸው ይወዱኛል። ይሄ ምላስሽማ አንድ ቀን ያስደፋሻል። አባቱ ለማውራት አይደል እንዴ የተፈጠረው? እዚህ ባለፈው ታክሲ ውስጥ ምን እንዳደረገች ድንጋርሽማ። እሺ ነገረታ። እኛ ከኋላ ነበርን፣ ከፊት ለፊታችን ደግሞ ሴት ነው ተቀምጠዋል። ከዛ ልጁ የልጅቷን ስልክ ለመቀበል ታፍተፍ ይላል። ከዛ ሰኒ ጭራሽ ጭልጥ ብላ ምንም አልሰማቻቸውም ነበር። እኔ በሀሳብ ሄጄ ነበርኩ። ከዛ ምሩዬ ጠጋ ብላ ቆይ ልጅቷን ምን አድርጊ ነው የሚላት አትለኝም? ከዛ እቺ ብሎች አለቃ ምን ብላ ብትመልስ ጥሩ ነው? ድምጿን ከፍ አደረገችማ። አንድ ላይ አይደሉም እንዴ አላለችኝ? ወይኔ ቅሌት አንድ በይልኝ። ከዛ ደግሞ ልጁ ይልሽ ፌል ነበር የተቆረጠው። ከዛ መምታት ነበር አሉ። ምሩ ደግሞ ከት ብላ ሳቀችልሽ። ከዛ ልጁ ዞርና ሳቃችሁ ደስ ይላል፣ ጨዋታችሁም ያምራል አለ ልሻለሁ። በእውነት ከዛ ሴሷ መልስ ሜካፕ አሰርተ ነው አላለች። በቃ ሰኒ እንደዚህ ሆነሽ ቀረሽ ማለት ነው። ምን ላድርግ ብለሽ ነው? የሳው የሳቅ ምንጭ ሆነሽ ተፈጣሪ ሲልሽ እንደዚህ ነው። የውርደትም ንግስት ናት። በእናትሽ እሱ አታሽብኝ። ሰሞኑን ደህና ነኝ። ምን አይነት ሰፈር ነው የመጣሁት ባካችሁ? ምንም ነገር የሌለበት ወይ ጎመን አሰርቼ ልብለው እንዴ? ወይኔ አረ ሰፈር ያፉ በይኝ። የእውነት አልቻልኩም በቃ። እዚህ ነሽ? ጀለሶች ሲሄዱ መጣሽ አይደል? አረ እንደዛ አይደለም። ምን ይወጣልሽ መስሎኝ። ምን አለና ሰፈራችሁ ወጣለሁ ብለሽ ነው? ምግብ ልስራልሽ ትበያለሽ? አይ ይቅርብኝ፣ ማረፍ ብቻ ነው የምፈልገው። የት ነው የምትተኙት ታዲያ? እዚህ ሆናለሁ፣ ችግር የለውም። የት? እዚህ? ይሄ እኮ የኔና የኪራ ክፍል ነው። እና ምን ችግር አለው? ልተኛበት እንጂ ልረሳው አላልኩኝ። እኔም ክብሮም ክፍል ተኚ ነው እያልኩሽ ያለሁት። ማን ነው ደግሞ እሱ? ሲመጣ ትተዋወቂያለሽ። እባክሽ ተይኝ፣ አሁን ሙዴት ያወክማል። አንቺ ደግሞ የባሰ አትወክሚ። አንቺ ሴት ምን ሆነሻል? በቃ እዚህ አትተኝም እያልኩሽ ነው። እንግዳሽ እኮ ነኝ። ደግሞ አይዞሽ፣ ማታ አብሬያችሁ ልተኛ አልልም። እሺ ምንድን ነው የምታወሪው? እንግዲህ ያው ማታ ማታ ባልና ሚስት። አረ ሴት ነሽ፣ ለአፍሽ ተጠንቀቂ። ቆይ ምን ተፈጥሮ ነው ስታረጉም አይከብዳችሁ ነገር ሲወራ የሚከብዳችሁ? አረ በስመ አብ በይ። አንገት ደፊ አገር አጥፊ አሉ። ይሄኔ እኮ ውስጡ አለቂስ ነው።
ምን ትመስላለች? ዘራይ ሰዎቹ የት ሄደው ነው ቤቱ ጭር ያለው? ጽናቴስ ሰኒስ የት ሄዳ ነው? ገብቼ ልብሴ ልቀይር። የኔ እናት ደክሟታል ማለት ነው። ደግሞ እንዴት ነው የተኛችው? አሁን ብነካት ደግሞ ትነቃለች። የኔ ቆንጆ በጣም ነው የምወድሽ። እኔም በጣም ነው የምወድ ኪራዬ። ምንድን ነው ያልከው? ጽናቴ አንቺ እንዳሰብሽው አይደለም። በቃ ሚስትን እንደዚህ ነው ትሪት የምታደርጋት? ምንድን ነው የሰማሁት? ጽናቴ ልብሱን እኮ ሳይ አንቺ መስለሽኝ ነው። አንቺ ደንቆሮ፣ ቆይ ምን አስበሽ ነው? ማንን ነው ደንቆሮ? እሺ እመለስልሻለሁ። እነዚህ ሰዎች ጤና የላቸውም እንዴ? በቃ ህይወትን ቀለል አድርገው መኖር አይችሉም ማለት ነው። ሁሉንም ነገር ለእኔ ማለት ሲወዱ ጽናቴ። አቤት። እኔ እኮ አንቺ መስለሽኝ ነው። እሺ እኔ ምን አልኩ ታዲያ? ጽናቴ በእናቴ ስም እምልልሻለሁ። እኔ አንቺ መስለሽኝ ነው። እኔ ከአንቺ ውጭ ማንንም እንደዚህ ብዬ እንደማልጠራ ታውቂያለሽ አይደል? እኔ አንተ የሌላ ሰው ሆነ ማየት አልችልም እኔ እኮ የማንም አልሆንኩ። እኔ አንቺ ብቻ ነኝ እኮ። አሁን ያልከው ቃል ለእኔ ጆሮ ብቻ ነው የሚገባው። እናቴ እኔ አንቺን እንደምወደው ማንንም አልወድም። በቃ እንደ በፊቱ ሆንልኝ። ሰሞኑን እኮ ምንም ልክ አይደለም። እሺ ስራ በዝቶብኝ እኮ ነው። እሺ ግን ያጠፋሁት ነገር አለ እንዴ? አንቺ ማለት እኮ ምድራዊ መልአክ ነሽ። መቼም አታጠፊ። ለሰው ደስታ የምትኖሪ ሰው ነሽ። እንደዚህ ስትሆን እኮ ግራ ገባኝ። በቃ እንግዳዋ ምንም ትሁን አንተ ካልከኝ ይቀበላታለሁ። ለትንሽ ቀን ብቻ እሺ። ከዛ ትሄዳለች። ከፈለገች ትኑር፣ ብቻ አንተ እንደ በፊቱ ሆንልኝ። ህያብን ራሱ እኮ ረስተሃታል። አላረሳሁትም። እንዴት ብዬ የህያብ እናት። አፌ አሁን ባሌ ተመለሰል። የኔ ፍቅር ወይዬ የሆነ ነገር አማረኝ። ምን አማረሽ? በአንተ እጅ ምግብ መጉረስ አማረኝ። ብለሽ ነው? አሁኑኑ አቅርቤ ያበላሻለሁ። አይ እኔ አመጣለሁ፣ አንተ ብቻ ለማጉረሱ ተዘጋጅ። ጽናቴ ወይዬ ምንም ቢፈጠር ምን አንቺን ብቻ ነሽ የማፈቅረው። ለእኔም እዚህ ምድር ላይ እንዳንተ አይነት ወንድ የለም። ምንም ነገር ቢፈጠር በጣም ነሽ የማፈቅርሽ። እዚህ ምድር ላይ ለእኔ እንዳንቺ አይነት ሴት የለም። ለእኔም እዚህ ምድር ላይ ምንም እንዳንተ አይነት ወንድ የለም። አፈቅርሃለሁ። እሺ ምንድን ያደረኩት? ደግሞስ ምንድን ነው የማደርገው? ቆይ እኔ እስከ መቼ ነው ሁሌ ጥፋት የምሰራው? ልታጠብ
አንቺ በቃ ገንዘብሽ አይቀመስማ። በመስኩ እኮ እንጆ ምትለኝ ምን ማኪያቱ? ራስህ እኮ ነው ይሄን ቤት የመረጥከው። ይልቅ ግብዣውን ታዩና ለምን ደሞዝ አከፍኝ? የምን ደሞዝ? በሼፍነት ለማገለግልሽ ነው። አስቤዛው እኮ የኔ ነው። እኔ እኮ በጣም ግርም የሚለኝ ነገሮች ምን እንደሆነ ታውቂያለሽ? ኩራቴ፣ ትዕቢቴ፣ ጥጋቤ አይደለም። በህይወቴ ለመጀመሪያ ጊዜ ዘይት ኤክስፐርት ያደረገባት ብቸኛዋ ሴት አንቺ ነሽ። ደግሞ ጀመረ። እንደውም ሄዳለሁ። እሺ አንቺ ነሽ ነው። ቀልዴን ነው። መቀለድ አይቻልም እንዴ? እና በኔ ነው የምትጫወቱ? እሺ በቃ ታኩርፊ። እሺ እንደውም ጽናት የጠበቀችኝ ነው። መሄድ አለብኝ። እኔ የማገኘው ሰው አለ። እስኪ እንሂድና በአሁን ማታ አስመራ ቤት ካለች እንገናኛለን። እና ክፈል ክፈል ወይ ብቻ አስቀልድ ነው። እሺ በቃ ጨርስ። ምን እያደረግሽ ነው? ቤቱን አደረውት አይደል? እኔ ምንም አልገባኝም። ቆይ ይሄ ምንድን ነው? ምን ይመስልሻል? እኔ ምንም እየገባኝ አይደለም። ይሄ ምንድን ነው? እዚህ ምን ያደርጋል? ይልቅ አዎ፣ በእናትሽ ቁጭ በይና የምትቅሚ ከሆነ ዕቃ ነው። አረ በፈጠረሽ ፈጣሪን ፍሪ እንጂ። ቆይ ለምንድን ነው ማፍረው? እንደውም በእናትሽ ምርቅን ብያለሁ። እስቲ ቆንጆ ቡና ፊልኝና ላላ ልበል። አይምሮሽ ነው ይላለው መሰለኝ። ምን አልሽ? እና እንዴት ነው ሴት ሆነሽ እንደዚህ የምታደርጊው? በእናትሽ ሙዴን አትወክሚው። ደም ይኸውልሽ፣ እኔ በጾታ እኩልነት አምናለሁ። አሁን ኪራ ሳይመጣ አውጭና ጣይ። ትሰሚያለሽ? ገንዘቤን ከነ ዴሊቨሪ እኮ ነው የከፈልኩት። ሰፈራችሁ እንደሆነ ደህና ሰው የለ። እሺ እንደዚህ እንደምታደርጊ ኪራ ያውቃል? አረ እንኳን መቃሚን ሁሉ ነገርን ያውቀዋል። ማለት ይኸውልሽ፣ አንድ የጠየቅሽኝ መለስኩልሽ። አሁን ሰዓት ያልፎ በእናትሽ እንደ ትላንቱ መጀዘብ አልፈልግም። በቃ ተኝ። ምን እያልሽ እንደሆነ ግን ታውቂያለሽ? ሴትዮ ባልሽ እኮ ኪራ ነው። እሱን ሄደሽ ጨቅጭቂው። እሺ አሁን ከሱ ጋር መጋጨት ካልፈለግሽ ይሄን ነገር አውጭና ጣዩ። ሂድ ጣላኛ። እሱ ምን ነፍስ አባቴ መሰለሽ እንዴ? ገደል ይግባ። አንቺ ኪራ ነው እንደዚህ የምትይው? መስመርሽን አለፍሽ። እሺ እናቱ ከጨረስኩ በኋላ እናውራ። እየነገርኩሽ ነው። ከዚህ ቤት ይዘሽልኝ ውጪ። ባለቤት መሆንሽ ነው። ተናገርኩኝ እኮ ውጪ አልኩኝ። ሴትዮ ሴጣኔን አታምጪው። እንግዲህ ጎትተሽ ታወጪኝ እንደሆነ እናይሻለን። እሺ ኪራ ሲመጣ ምን እንደምትይው አብረን እናያለን። ምን አይነቷ ናት በእናታችሁ? ሙዴን ቦካመችው። አሁን ለኪራ ምን ብዬ ነው የምነግረው? ስራ አድክሞኛል ብሎኛል። እንዴት ነው በንዴት ላይ ንዴት የምጨምርበት? ለነገሩ ሰኒ እየመጣች ነው። ከስንት ጊዜ በኋላ እዚህ ቦታ ላይ ቆዘምሽ። እንዴት ዋልሽ? ደህና እያለሁ። እንዴት ነሽ? ደህና ነኝ። ሳሎን አልገባሽም እንዴ? ያቺ ትኖራለች ብዬ ስላሰብኩ አልገባውም። እንኳንም አልገባሽ። ምን ነው? ለምን? ምክንያቱም ቤቱ የእብድ ቤት ሆኖልሻል። ምን አመነቃቀረችው? እንደዛ ቢሆንማ ማስተካከሉ መች ገዶኝ። እና ምንድን ነው? ሳሎን ተቀምጣ እየቃመችልሽ ነው። ምን? የምሬን ነው። ጫት እየቃመች ነው። እኔ አላምንሽም። እውነቴን ነው። ብታይ ስንት ሰዓቷ? ስልክ ታወራለች ምናምን። እኔ ግራ ግብት ብሎኛል። እና እዚያ አቅሚ ሙጭ አትያትም እንዴ? እንደዛ ብልስ ማን ሰምቶኝ? አሁን እንዴት አንገቷ ላይ ቆሜ እንደማስወጣት አሳይሻለሁ። ተይ ሰኒ፣ ልጅቷ ሰው የምትሰማ ሰው አይደለች። እኛም እንደዚህ ድርጊቶች አንሰማማ። እሺ ሄደሽ መጣላትሽ እኮ ምንም ነገር አይፈጥርም። እንዴት እንደማይፈጠር አሳይሻለሁ። ጭራሽ አሁንማ ሲጋራ እያጨሰችልን ነው። እያጨሰች ነው። እዛው አፍኜ ነው የምገላት። እንዴ ሰኒ ተረጋጊ። ሰኒ